አንቺን ከረሜላ የመሰለችው ልጅ ከጠላችሽማ እኔን ብታይ በቃ ነገሩ ይሄ ነገር ወዴት እያመራ ነው? አትቀልድ እስኪ ነይ። እንደውም ይሄንን ዶክተር አልፋተው ማንም የላትም ብቻዋን ነሽ ብሎ ነው አይደል? አንዴ ካንሰር፣ ዙጲ፣ ጂኒ፣ ጃንካ ምናምን መርሳት ገለመሌ ምናምን እያለ ቡድም ይዘው ማን ዶክተሩ ነው እንዴ? ምን ሆነሃል ዳይመንድ? ዶክተሩ ደግሞ ምን አደረገ? ተረጋጋ እስኪ። ሱሰንጋባ ሴክሻል ነው ተራኔ ልጅ አትጨነቅ። ወዴት ጠፍታ ነው? ለሊጋ ነበርኩ። እሷ ትንሽ ደህና ነበረችም፣ ለዛ ነው። ምን ነው ልጄ? ምን ሆነች? እኔ እንጃ። የመርሳት ችግር ሳይኖርባት አይቀርም። አይምሯ ምንም ልክ አይደለም። ሁሉን ነገር ሳረሳቀር። እኔ የምልህ ዴቭ፣ አደይ አልተመለሰችም እንዴ? ኧረ የለችም። ስልክ ራሱ ደውላልኝ አታውቅም። በጣም ግራ ገብቶኛል። የምርን ዴቭ፣ እኔ ጋር ራሱ ስለሌለ ለመጠየቅ እኮ አልደወለችም። አላውቅም፣ ብቻ ትንሽ ፈር ላሊ አሁንም ጤናዋ አልተመለሰም፣ አብዳለች። ጭራሹ ከሕክምና በኋላ የገዛ ዶክተሯ ኤላነክ በማለት ኤላነክ እያለች ተጠራዋለች። ባቡሬን በመርሳትና ኤላ ምን ያደርጋል አሁን ላይ ይህንን ዶክተር ነው የምፈልገው ብላ ለመናገር ደርሳለች። ነገሩ ሁሉ አሁን ላይ ኤላ ነው ብላ የምታስበው ዶክተር ሲሉት አንተ ደግሞ ከመቼ ጀምሮ ነው ዶክተር የሆንከው በማለት ግራ ታጋባዋለች። አሁን ላይ የወሰደችው መድኃኒት ይህ ሁሉ ስራ የሆነው የቤዛ ተንኮልና ከዶክተሩ አጠገብ በመሆን ቤዛ የምታደርስባት ግፍ ሁሉ አሁን ላይ ላሊን ወደ ቀድሞ ማንነቷን መመለስ አልቻለችም። ቅምጥልና እናቷ እንዲሁም አሁን ላይ እንትናን ለማጥፋት የሚሞክረውንም ልጅ ባቡሬና ቅምጥል ያሰረችው ልጅ ለላሊ ብለው የመጡት የነበረውንም አሁን ላይ ግን ደግሞ ባቡሬ በላሊ ፍቅር ስለተሸነፈ ሁሉንም ነገር ከሱ ጋር አቁመዋል ማለት ነው። በዚህን ጊዜ ባቡሬ አንተ ከተኸኛል፣ እኔ እናንተ እኮ አንድ ነበርን እስካሁን ድረስ ለምንድን ነው ከተኸኝ? ለሴት ብለህ እኔን ረስተኸኛል፣ እኔን ከድተኸኛል በማለት ይበልጥ እሱ ላይ ቅያሜ ይዞታል ማለት ነው። አሁን ላይ ላሊ ባቡሬን በመርሳትና የምትፈልገው ኤላን ነው እና ኤላ ዶክተሩ ነው ብላ ታስባለች። በዚህን ጊዜ ከኤላ ውጪ ማንንም ሰው አላምንም፣ አንተ ያልከኝን ነገር እሺ ላለው በማለት ዶክተሩም ኤላ ነው ብላ አንዴ ያቅፈኝ አንዴ ሳመኝ እያለች ይበልጥ ዶክተሩንም በጣም እያስጨነቀችው ትገኛለች። አደይ ወደ ቤተሰቧ ከሄደች በኋላ አባቷ አስሯትና እጇን አስሯት በጥበቃ አስቀምጧታል ማለት ነው። እናቷ የአደይ እናት አሁንም ድረስ ምንም እንኳን ከዛ ለማስወጣት አልቻሉም ማለት ነው። ምክንያቱም የአደይ አባት ለመጀመሪያ ድሮ ላይ ሊያጋባት የነበረውንም ሰው ለመስጠት አደይም አስሯት አስቀምጠዋታል ማለት ነው። አደይ መንቀሳቀስ እንኳን አልቻለችም። ግን ደግሞ ዴቭም እስካሁን ድረስ የት መሄዷንም ሳያውቅ እስካሁንም እየጠበቃት ይገኛል። ግን ምንድነው ሆነችው? የሆነ ችግር አለ ብሎ ያስባል። ግን ደግሞ ስልክ ትደውልልኝ ነበረ ምንድነው የሆነችው ብሎ ጭንቀት ይዞታል ዴቭ። አሁን ላይ የዴቭ ጭንቀት ጨምሯል። አንድ ጥሩ የሆነ ነገር እየተፈጠረ አይደለም ብሎ ጭንቀት ውስጥ ገብቷል። ሁሉንም ነገር ሳያውቅን እሷ አደይ አሁንም ቢሆን በአባቷ ታስራና እናቷ ደግሞ እናቷና እህቷ ብርሃንም ሄዳ ለአባቷ በጣም መጥፎ የሆኑ ንግግሮችን ተናግረዋለች። ለምንድነው አደይንም አስረክ ያስቀመጥካትና ለምንድነው ተዋት፣ በቃ እሷ አይደለች ለኛ ህይወት የኖረችው እስካሁን ድረስ ለምንድነው ህይወቷ እንድትኖር ማትፈቅድላት እያለች አባቴ አይደለህም ብለዋለች ማለት ነው። ብርሃን አንቺ ደግሞ ማነሽና ነው እኔን እንዲህ ልትናገሪኝ የቻልሽው በማለት አባቷም በጥፊ መተዋታል ማለት ነው። ብርሃን አሁን ላይ አንተ አባቴ አይደለህም ብለዋለች። አደይንም ተዋት የራሷ ደስተኛ ትሁን፣ አንተ እኮ ከልጅነት ጀምረክ ለእኛ አስበህ አታውቅም በማለት በንዴት እያዋራችሁ ትገኛለች። ግን ደግሞ ለአደይ ሊያጋባት የሚፈልጉትንም ሰው አብረዋት ስላለ ከእሱ ጋር ሆነው ይበልጥ አሁንም እንዳመለጠች ደርሰውበታልና አደይ ግን አንድ ዛፍ ስር ተደብቃ
ለማምለጥ እየሞከረች ነው ማለት ነው። ግን አደይ አሁን ላይ ከባድ ችግር ውስጥ ገብታለች። አሁንም ጠብቅ ተብሎ የተሰጠውንም ሰው አደይ በማምለጧ በጣም ተናደዋልና በአንተ ፈልገህ ካላመጣሃት ሁሉንም ጥፋቱ አንተ ነው፣ ኃላፊነቱን የምትወስደው አንተ ነው ብለውታል። የአደይ እናት አሁንም መንገዱ ወደ አደይ በመሄድና አደይንም ፍለጋ ላይ ናቸው ማለት ነው። ላሊ ወደ ባቡሬ ቤት በሆነችበት ግን አንድ ሰው ባቡሬ ቤት ገብቶ የሆነ ፋይል ይዞ ወጥቷል ማለት ነው። በዛን ሰዓት ላሊ ለማምለጥ እየሞከረችና ነገሩ ሁሉ ይደረስብኛል ብሎ የደበቀው ሁሉ እንዳይታወቅበት ላሊም ለማፈን ሞክሮ ነበረ። ላሊ ከዶክተሩ ጋር እዛ ሕክምና እየወሰደች ባለ ሰዓት ሰው ሳያት ነበረ ያመለጠችው። አሁን ላይ ላሊ ጠፍታለች ብሎ ሁሉም ቦታ እየፈለጓት ነው። ግን ደግሞ በአጋጣሚ እዛ ከደረሰች በኋላ አግኝተዋታል። የላሊ ጤና ሁኔታ አሁንም በጣም አሳሳቢ ሆኗል ማለት ነው። ላሊ አሁንም ህመሟ ብሶባትና ጭራሽ ማንንም የሆነው ወዳጇም እንኳን ማስተዋስ አቅተዋታል። በተለይ አጠገቧ ሆና የምትጎዳትንም ቤዛ ሩታ ናት በማለት ቤዛን እጠላታለሁ እያለች ፊት ለፊቷ ሩታን በጣም እጠላታለሁ ትላለች። ግን ሩታን እወዳታለሁ ግን ቤዛ በጣም እጠላታለሁ እያለች ቤዛ ፊት አጠገቧ እንደምትጠላት ትናገራለች። ግን ደግሞ ላሊ ሩታንም አይታትና አንቺ ደግሞ ማንሽ በጣም ታስፈራለሽና ብላ ለሩታም አስደንግጣታለች። ሩታ በጣም ጨንቋታልና እንዴት እኔን ረሳችኝ በጣም ከፍቶኛል ብላ ጭንቀት ውስጥ ገብታለች ማለት ነው። ሩታ እንግዲህ ፍቅር አሁን ላይ ዴቭ እቤት አለመምጣቱ አደይ የለችምና ለምንድነው ወደ ቤት የማይመጣው ብላ ጭንቀት ውስጥ ገብታለች ማለት ነው። ፍቅር አሁን ላይ አደይ እዚህ ቤት ከሌለች እንደምንም ብዬ አሁንም ቶሎ ብዬ በእጄ ማስገባት አለብኝ ብላ አስባለች ማለት ነው። ዴቭም ወደ ቤት እስኪመጣላት ድረስ እየተጠባበቀችው ነው። ግን ደግሞ ዴቭ እቤት ሳይሆን ከነ ባቡሬ ጋር ላሊ ጋር ናቸው ማለት ነው። ሮማና ፍቅርም ሊጠይቋት ወደ ላሊ እየሄዱ ነው። ግን አሁንም ሮማን አሁን ለዚህ ቤት ለምንድን ነው ብላ ፍቅር ሮማን ላይ ትኩረት እንድታደርግ ማሚንም እንደማትወዳት ትናገራለች። ማሚ ግን ለምንድን ነው ቆይ እንደ ሮማን እስኪያት ትላንትና የመጣች ልጅ ከሰው ጋር ተግባብታ ፍቅር ሆና እየኖረች አንቺ ለምንድን ነው ከሰው ጋር ማትግባቢው እያለቻት ነበረ። ፍቅር ግን አሁንም ጥሩ ሁኔታ ላይ አይደለችም። ዴቭና አደይንም ለማለያየት አሁንም እቅዷ እንዳለ ነው፣ በመሀላቸው ለመግባት አሁንም እንደዛው ናት ማለት ነው። ግን አልተሳካላትም። ቅምጥል ባቡሬን እና ይሄ የላሊ የሚያስቸግራትንም ልጅ ባቡሬ በላሊ ፍቅር ከወደቀ በኋላ እንደከዳው ይሄንን ነገር ደግሞ አሁን ላይ ፍታኝና ከሁሉንም ነገር እናወራለን ይለዋል። ባቡሬ ግን አልፈታህም፣ ከፈታሁክ በጣም ችግር ትፈጥርብኛለክ አይቻልም ብሎታል ማለት ነው። አሁንም ቢሆን የላሊ ሁኔታ ያሳሰበው ዶክተር አንድ ጊዜ ፍቅር እያጫወታት ነው ማለት ነው። ለምንድን ነው አትወደኝም ወይ አንዴ ልደቴን አታውቀውም ወይ እያለች ላሊ በጣም ጭንቀት ውስጥ አስገብተዋለች ማለት ነው። የላሊ ሁኔታ አሁንም ቢሆን ቤተሰቡ ሁሉ አስጨንቆታል። የባቡሬ እናት እሷ ነበረች እኮ የኔ የነበረችኝ፣ አሁን እሷ እንደዚህ ሆና እኔ አቅም የለኝም ሄጂ ልጠይቃት እያለች ነው። ግን ደግሞ ባቡሬ ልብሽ ተሰብረዋለች ማዘሯ አይቻልም እዚህ ሆና ምናልባት አንድ እስከምትረጋጋ እያላት ነው። የባቡሬ እናት ችግር የለውም እኔ ሁሉንም ነገር እችለዋለሁ፣ እኔ ስም የሁሉ በደል ሳደርስባት ቁጭ ብላ አልነበረ ምንስ ብላኛለች በማለት እንደምትችለው እየተናገረች ነው ማለት ነው። ለዚህ ሁሉ የዳረገቻት አጠገቧ ሆና ቤዛ አሁንም ተንኮላ እየሰራች ነው ማለት ነው። ሁሉም ነገር የምታደርገው አጠገቧ ዶክተሩንም በማተለልና የቤዛ ክፋቷ አሁንም እንደቀጠለ ነው።
ግን ደግሞ ባቡሬ ላሊ ለምታሳየው ነገር ጭንቀት ውስጥ አስገብቶታል። ካሁን በኋላ ምንድነው እኔ መቋቋም አቅቶኛል ብሎ ለዴቭ ሲነግረው ነበረ። ዴቭም ታገስ እያለውና እሱም በአደይ ጉዳይ እንደተጨነቀ እየተናገረ ነበር።